እኛም እንጾመው ደቀ መዛሙርት የማይጾሙት ለምንድን ነው አሉት። እንደው እችን ነገር ብቻ ጠቅልዬ ወደ ዋናው ሐሳብ ልምጣ። ክርስቲያን ሆነን እኛ እየጾምን ሌሎች ለምን አይጾሙም ካልን ካለ መጾም የከፋ ኃጢአት እየሰራ እኔ እየጾምኩ እሱ ለምን አይጾምም? እኔ እስከዚህ ሰዓት እየጾምኩ እሷ ለምን አሁን ትበላለች? ክርስቲያን አይደለች እንዴ ካልን ምድባችን ከነማን ጋር ነው? አይሰማም። በቃ ማህበራችሁን ወስናችኋል ማለት ነው። ከፈሪሳውያን ጋር እገሌ ለምን እንደዚህ አያደርግም? እኔ ብቻ ነኝ እንደዚህ ማድረግ፣ እሷ እንዲህ ለምን አታደርግም አይነት ስሜት ውስጥ ከገባህ ክርስትና ውስጥ አይደለም፣ ከፈሪሳውያን ጋር ነው ምድብ። ምክንያቱም ለሰው ሊታዩ ይጾማሉና ስትጾሙ እንደ ግብዞች አትጠውልጉ ብሎ ጌታ ተናግሯል። የፈሪሳውያን ጾም ያደርገዋል ጾሙን ማለት ነው። እና መጾማቸው መልካም ሆኖ ሳለ ግን ክሳቸው እኛ የምንጾመው ደቀ መዛሙርት የማይጾሙ ለምንድን ነው አሉት። ኢየሱስም እንዲህ አላቸው። እኔ ይሄ ጥያቄ ግን በእውነት አሁን በዚህ ዘመን ደግሞ ናፍቆናል። ለምን አይጾሙም የሚል ጥያቄ የሚጠቅሰዋል። አሁን በዚህ ዘመን ለምን ይጾማል የሚለው አይደል ሰው ጾም ለምን ያስፈልጋል ነው። ይሄ በዚህ ደግሞ እናመስግናቸው አይደል። ጾም ለምን ምን አስፈለገ? ጾሙ ብሏል ጌታ። የቱ ጋር ነው መጽሐፍ ቅዱስ ላይ ጾሙ የሚለው? መጽሐፍ ቅዱስ ላይ ጾሙ የሚል የለም እንዴ? አለ የለም? አለ። ጌታ እንደውም ዘለለውና ስትጾሙ አለ። እስኪ በሉ ምን ስትሉ? ከጾማችሁ አይደለም ያለው፣ ከጾማችሁ አይደለም ስትጾሙ። ስትጾሙ ማለት እንደምትጾሙ የታወቀ ነው። ካልጾማችሁማ ምኑን ክርስቲያን ሆናችሁት? ምን እኔን ተከተላችሁ? ስትጾሙ እንደ ግብዞች አትጠውልጉ ብሎ ጾሙ ያስፈልጋል አያስፈልግም የሚለውን ጥያቄ ዘሎ ስለ ጾም አፈጻጸም ነው ክርስቶስ ያስተምራል። ስትጾሙ፣ ስትጸልዩ፣ ስትመጸውቱ እንዲያርጉ እንዲያታጥቁ ብሎ ይዘራል። ስለዚህ እኛ እንጾማለን የሚለው ነው ክፉ የሆነው። እኛ ስንጾም እነሱ ለምን አይጾሙም? ትክክለኛ ንግግር አይደለም። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን አለ። በጣም የሚገርም መልስ ነው። ሚዜዎች በሉ እስኪ ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉ? ሙሽራው ከነርሱ ጋር ሳለ አለ። ለምንድን ነው ጌታ ካልጠፋ መልስ ይህንን መልስ የመረጠው? ጥያቄውን የጠየቁት እነማን ናቸው ብያቸዋል። ሳይጽፍ የሚማር ሰው ይህን እኮ ችግሩ የማን ተማሪዎች ናቸው? የዮሐንስ ደቀ መዛሙርት። ስለዚህ ለዮሐንስ ተማሪዎች እቺ ንግግር ትርጉም አላት። የዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ለተማሪዎቹ የተናገረው ሌላ ንግግር አለ። ቅድምም ብያቸዋለሁ። ያ በዮርዳኖስ ማዶ ያጠመከው ያስተምራል፣ ደቀ መዛሙርት ያበዛል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 25 ጀምሮ በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለማንጻት ክርክር ሆነ ይልና ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተ የመሰከርክለት እርሱ እነሆ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስም መለሰ እንዲህ አለ፣ ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። ክርስቶስ ብዙ ተከታይ ያፈራ ነው፣ ብዙ ደቀ መዛሙርት እየሰበሰበ ነው ሲሉት ከየት ካልተሰጠው? ከሰማይ ካልተሰጠው አንዳች ሊቀበል አይችልም። ብዙ ወደ እሱ የመጡት ከሰማይ ስለተሰጠው ነው አለና እናንተ እኔ ክርስቶስ አይደለሁም ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ ትመሰክሩልኛላችሁ። እኔ ነግሬያችኋለሁ፣ እኔ ክርስቶስ ነኝ አላልኳችሁም፣ የክርስቶስ ተማሪው ነኝ። ይኸውላችሁ ምዕመናን ለመምህራን ያላቸው አድናቆት ለከት ሲያልፍ መምህሩ ክርስቶስን መተካት ይጀምራል። ትልቁ ችግር የዛኔ ነው። ዮሐንስ በጣም ወደዱትና ሌላ ከአንተ ውጭ አንፈልግም፣ በቂ ነው፣ አንተ ትበቃናለህ ወደ ማለት መጡ። ምን አለ ዮሐንስ? መሰከር አልካደምም። እኔ ክርስቶስ አይደለሁም ነግሬያቸዋለሁ፣ ከእኔ በኋላ ይመጣል ብዬ ነግሬያቸዋለሁ ካለ በኋላ ሙሽራይቱ ያለችው እርሱ ሙሽራ ነው። ምኑ ያለችው? ሙሽራይቱ ያለችው እርሱ ሙሽራ ነው። ሙሽራይቱ የተባለች ቤተ ክርስቲያን ናት። ቤተ ክርስቲያን ማለት ምዕመናን ማለት ነው። ስለዚህ ሙሽራይቱ ያለችው እርሱ ሙሽራ ነው። ሕዝቡ የሚገባው ለሙሽራው ነው። ከዛስ ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። እኔ ሚዜ ነኝ፣ እሱ ሙሽራ ነው፣ ሕዝቡ ሙሽሮች ናቸው። ሁለቱ ሲገናኙ እኔ በዚህ ደስ ይለኛል፣ ስራ ይሄ ነው አለ። እንግዲህ ይህ ደስታ የተፈጸመ እርሱ ሊልቅ እኔ ግን ላንስ ይገባኛል። ምክንያቱም የሚዜ ስራው ሙሽራይቱ ከሙሽራው ጋር ማገናኘት ብቻ ነው። ወይስ ከዛ በኋላ ስራ አለው? አብሮ ጫጉላ ሽርሽ ይሄዳል? ጫጉላ አይሄድም። ሙሽራ ከሙሽሪቱ ከተገናኘ በኋላ ስራው ያበቃል። ስለዚህ ክርስቶስ ሙሽራ ነው፣ ቤተ ክርስቲያን ሙሽሪት ናት።
መጥምቁ ዮሐንስ አርኩ ለመራዊ ወይም ሚዜ የተባለ ነው። ሐዋርያትም ሚዜዎች ናቸው እንደዚህ። ስለዚህ እኔ ሙሽራ አይደለሁም፣ ተጠንቀቁ። ሙሽራይቱ ያለችው እርሱ ምንድን ነው? ሙሽራ ነው። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ይህ ደስታዬ ተፈጸመ፣ እሱ ሊልቅ እኔ ላንስ ይገባል ብሎ ዮሐንስ ለደቀ መዛሙርቱ ተናግሯል። ስለዚህ ለምንድን ነው ያንተ ደቀ መዛሙርት የማይጾሙት ብለው ሲጠይቁት ጌታ ምን አለ? ሙሽራ ከእነርሱ ጋር እያለ ሚዜዎች ሊያዝኑ አይችሉም። ይህንን አነጋገር አስቀድመው እነዚህ ተማሪዎች ከማን ሰምተውታል? ከዮሐንስ ሰምተውታል። የዮሐንስን አነጋገር ነው የቀጠለው ጌታ ማለት ነው። ሙሽራይቱ ያለችው እርሱ ሙሽራ ነው ብሎ መምህራቸው አስተምሯቸዋል። አልሰማችሁትም ወይ? በደንብ እኔ ሙሽራ እኮ ሙሽራው እኔ አብሬያቸው እያለውኝ ሚዜዎቹ ሊያዝኑ ይችላሉ። አሁን ለምሳሌ እዚህ መሃል ሚዜ ብትሆኑ፣ ሚዜ ሆናችሁ ብታውቁ ትኖራላችሁ። ሚዜ ብትሆኑ ሰርግ ላይ ያላችሁ የፈለገ ሐዘን ዜና ብትሰሙ ሰርጉ እስኪያልፍ ድረስ ሐዘናችሁን ዋጥ አድርጋችሁ ትቀመጣላችሁ። ለሙሽራው ክብር ሲባል አይደል? ከሙሽራ ጋር ተሆነ ይታዘናል። መብላት ባትፈልግም ግን ትበላለህ። ለምን? ከምኑ ጋር ስላለ። በኋላ ሙሽራውን ከሸኘ በኋላ ማዘን ማልቀስ መብት ነው። ሙሽራው እያለ ግን ሚዜዎች ሊያዝኑ አይችሉም። ሙሽራ የተባልኩ እኔ ክርስቶስ አብሬያቸው እያለው ለምን ያዝናሉ? ለምን ይጾማሉ? ሲጀመር የጾም ዓላማው ክርስቶስን ማግኘት ነው አይደል? እነሱ ከማን ጋር ነው ያሉት? ከእኔ ጋር ነው ያሉት። ስለዚህ ሊያዝኑ አይችሉም አለ ጌታ። ሙሽራ ከእነርሱ ጋር ሳለ ሊያዝኑ ይችላሉን አለ። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል። ሙሽራው ከእነርሱ ምን የሚልበት የሚወሰድበት ወራት። ይህ ሙሽራው የሚወሰድበት ወራት ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳ በ40ኛው ቀን ወደ ሰማይ ምን ያለበት ያረገበት። ሙሽራው ከእነርሱ ተወሰደ የሚባለው እርገቱ። እኔ አሁን ወዳለንበት ጾም ሳንገባ በፊት ጥቂት እርገቱ ላይ እንቆይ። ምክንያቱም እርገቱም ብዙ ሳናነሳው ነው የሚያልፈው እንደ ባህል አይደለም። አንደኛ እርገት የሚከበረው አንድ ቀን ነው አይደለም። አንድ ቀን ስለሆነ ሐሙስም ቀን ስለሆነ እኛ ደግሞ አርደን ካልበላም በዓል አይመስለንም። ብዙም አንዘክረውም አናስብም። ግን በጣም ክርስቶስ ምድር ላይ ካረጋቸው ታላላቅ ተአምራት አንዱ ነው። አንደኛው ልደቱ ነው። 4 ናቸው ትልልቅ ተአምራት ክርስቶስ በምድር የፈጸማቸው። አንደኛው ልደቱ ነው። ታላቅ ተአምር የተፈጸመው ልደቱን ያዩ ሰዎች አሉ። እረኞች አይተዋል፣ 70 ሰገል አይተዋል፣ መላእክት አብረው ዘምረዋል። ሁለተኛው ትንሣኤው ነው። ትንሣኤውን ደግሞ ቅዱሳት አንስት አይተዋል፣ ሐዋርያት አይተዋል። ከዛ ከ500 ለሚበዙ ሰዎች በአንድ ቦታ ታይቷል። በብዙ ቦታ ትንሣኤውን ገልጧል። ይሄ ሶስተኛው ተአምር። አንደኛ ልደቱ አልኳችሁ። ሁለተኛው ምኑ? ሶስተኛው እርገቱ። ሶስተኛው ክርስቶስ በምድር ላይ የፈጸመው በዓል እርገቱ ነው። አራተኛው ዕለተ ምጽአቱ ገና ያልተፈጸመ ለወደፊቱ የሚፈጸም ማለት ነው። ከነዚህ ውስጥ ሌሎቹም በሙሉ በከፊል ነው ያየነው። ልደቱን የተወሰኑ ሰዎች አይተዋል። ትንሣኤውን የተመረጡ ሰዎች አይተዋል። እርገቱን ጥቂት ሐዋርያት አይተዋል። ዕለተ ምጽአቱን ግን ሁላችንም እናያለን። ለዛች ቀን ያድርሰን። ማን ኃጥእ ሆንክ ጻድቅ ሆንክ፣ ምእመን ሆንክ መናፍቅ ሆንክ ምጽአቱን ታያለ። ከፀሐይ መውጫ እስከ መግቢያ ድረስ ያሉ ሁሉ ሙታን ተነስተው ያዩታል። የወጉት ራሱ ያዩታል። የገደሉት፣ የሰቀሉት፣ የቸነከሩት ሰዎች ሁሉ ያዩታል። ከነዚህ 4 ተአምራት መካከል አንዱ ግን እርገት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በሦስተኛው ቀን ተነሳ። እንደተነሳ ወዲያው አላረገም። ምድር ላይ 40 ቀናት ያህል ቆይቷል። ምን ሲሰራ ነው የቆየው? 40 ቀን ምን ያደርጋል? ለምን 40 ቀን መቆየት አስፈለገ? ብዙ ስራዎች አሉ። የመጀመሪያው እንደተነሳ ቢያርግ ኖሮ ትንሣኤው ምትሃት ነው ይባል ነበር። ምክንያቱም ተነስቶ ጥቂት ሰዎች አይተውት ቢያርግ ብዙ ሰው ካላየው ትንሣኤውን ለማመን አያስቸግርም? ያስቸግራል። ስለዚህ ትንሣኤው ለብዙ ሰዎች መገለጥ አለበት። ስለዚህ ጌታ 40 ቀናት ሙሉ እየታያቸው ይላል የዮሐንስ ወንጌል ምዕራፍ 1 የሐዋርያት ሥራ ይቅርታ፣ ሉቃስ ሲጽፍ ምዕራፍ 1 ላይ 40 ቀን እየታያቸው ይላል። 40 ቀን ለብዙ ሰዎች ታይቷል። ለሐዋርያቱ ለ12ቱ ታይቷል። ለቅዱሳት አንስት ታይቷል። ከ500 ለሚበዙ ሰዎች ታይቷል። ከሁሉ በኋላ ደግሞ ጭንጋፍ ለመሆን ለእኔ ታየኝ ይላል ቅዱስ ጳውሎስ። ለብዙ ሰዎች ትንሣኤውን ገልጧል። ይህ ምንድን ነው የሚያሳየው? ትንሣኤው እውነተኛ መሆኑ። ከመካከላቸው ቀርቦ ምግብ አቅርቡልኝ ብሎ አንዳችሁ የሚበላላችሁ ልጆች ብሎ በልቶ
ትንሣኤው ምትሃት አለመሆኑን አሳይቶ ኑ ቅረቡ፣ ዳሱኝ፣ ንኩኝ ብሎ ቁስሉን ነኩ፣ አዩ፣ ደስ አላቸው። ይህ የሚያሳየው ትንሣኤውን ለመግለጥ 40 ቀን መቆየት ነበር። የመጀመሪያው ምክንያት እሱ። ሁለተኛው በ40 ቀናት ውስጥ ደግሞ አስተምሯል ክርስቶስ። ከዚህ በፊት ካስተማረው ትምህርት የተለየ ትምህርት ክርስቶስ ከሞት እስከተነሳበት ቀን ድረስ ለ3 ዓመት ያስተማረው ትምህርት ወንጌል ተብሎ ይጠራል። ምን ተብሎ ይጠራል? ወንጌል። ከሞት ከተነሳ በኋላ እስከሚያርግ ድረስ ያስተማረው ትምህርት ደግሞ ኪዳን ተብሎ ይጠራል። አባቶቻችን ጠዋት ወይም በሰርክም ኪዳን ሲያደርሱ ሰምታችኋል። ኪዳን ዘነገሮሙ እግዚእነ ለሐዋርያቱ ንጹሐን፣ ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን መቼ? እምቅድመ ዕርገቱ ውስተ ሰማያት፣ ወደ ሰማያት ከማረጉ በፊት ወእምድኅረ ትንሣኤሁ እሙታን፣ ከሙታን ከተነሳ በኋላ የነገራቸው ኪዳን ሳህሉ ወምህረቱ፣ ሳህሉ ይቅርታው፣ ምህረቱ ከእኛ ጋር ይሁንልን ብለው ቅዱስ ይላል። ይህንን ለሐዋርያት ያስተማረውን ኪዳን አፖስቶሊክ ኮንስቲትዩሽን የሚባለው መጽሐፍ ቅዱስ አቡሊዲስ ዘሮም ወይም ሴንት ሂፖለተስ ኦፍ ሮም የሚባለው በዛ መጽሐፍ ላይ ጽፎ መዝግቦ እስካሁን ድረስ ቤተክርስቲያናችን ኪዳን ብላ የክርስቶስን ኪዳን ታደርሳል። ኪዳን አድርሱ። እሺ፣ ትልቅ ጸሎት ነው። በነገር ኪዳን አድርስ የትም ድረስ ይባላል። ሰው ኪዳን አድርሶ ከወጣ በጣም ብዙ ርኩስ መንፈስ ከሱ እንዲርቅ፣ መንፈስ ቅዱስ ወደ እሱ እንዲቀርብ፣ ኃይለ መንፈስ ቅዱስ እንዲቀበል የሚያደርግ ጸሎት። ለምን? ፍጡር አይደለም የደረሰው። ኪዳኑን ጸሎቱን ያስተማረ ማን ነው? ራሱ ክርስቶስ ነው የተናገረው። በጣም ድንቅ ጸሎት ነው። በኪዳን ጸሎት ውስጥ ያለው ጥልቅ ነገረ መለኮት በጣም አስገራሚ። ስለዚህ 40 ቀን እየታያቸው የእግዚአብሔርን መንግሥት ነገር ደግሞ እየነገራቸው ይላል እዛ ሐዋርያት ሥራ ምዕራፍ 1 ላይ 40 ቀን እየታያቸው። አንደኛ 40 ቀን የቆየው ለመታየት ነው። ሁለተኛው የእግዚአብሔርን መንግሥት ነገር እየነገራቸው። የእግዚአብሔር መንግሥት በምድር ያለችው መንግሥት ማነች? ቅድስት ቤተክርስቲያን። ስለ መንግሥተ ሰማያት አይደለም። የእግዚአብሔር መንግሥት ስለተባለች ስለ ቤተ ክርስቲያን ሥርዓት የሠራው ክርስቶስ በዚህ 40 ቀናት ውስጥ የሐዋርያት ሲኖዶስ የምንላቸው መጽሐፍት፣ የሥርዓት መጽሐፍት ሁሉ ምንጫቸው ክርስቶስ ከማድረጉ በፊት ያስተማረው የ40 ቀን ትምህርት ነው። እንዴት መመራት እንዳለባቸው ዘርዝሮ ለቤተ ክርስቲያን ፈጽሞ ሥርዓተ አርቲኦ ሃይማኖተ፣ ሥርዓትን ፈጽሞ ሃይማኖትን አቅንቶ አርገ ሀበ አቡሁ፣ ወደ አባቱ ወደ አብ አረገ ይላል ቅዱስ ያሬድ ኢትዮጵያ። ስለዚህ በ40 ቀናት ውስጥ ቤተ ክርስቲያን እንዴት ማደር እንዳለባት፣ እንዴት መተዳደር እንዳለባት ሥርዓቱን አስተማር። በ40 ቀን ከሞላው በኋላ ሐዋርያቱን ይዞ ወደ ቢታንያ አወጣቸው። እያዩት እየባረካቸው ወደ ሰማይ ከፍ ከፍ ብሎ አረገ። ጌታ በዚህ ውስጥ ምንድን ነው እያስተማረን ያለው? እኛ ትንሣኤን ስንማር ትንሣኤ ማለት ከኃጢአት ሞት መነሳት ነው። ቅዱስ ጳውሎስ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ሞት የተባለ ኃጢአት ነው። ትንሣኤ የተባለ ደግሞ ንስሐ። አንድ ሰው በኃጢአት ከሞተ የሚነሳው በምንድን ነው? በንስሐ።